ሰበር ዜና ዳግመኛ ጣሊያን ኢትዮጵያን ወረረች። ጎበዝ ተንቀናል፣ ተደፍረናል። ስለዚህ ጦርነቱ ከአንድ ሰዓት በኋላ ስለሚጀመር ሁላችሁም ያላችሁ መሳሪያ በመሰብሰብ ወደ አድዋ ዝመቱ። እንዘምት። ሀገሬ ስትወረርማ ዝም ብያለሁ። ዘራፍ! ሁላችሁም ለጦርነቱ ዝግጁ። መጡ የጣሊያን ጦሮች ዙ 23 ታጥቀው መድፍና ሚሳኤል ጨብጠው ኒውክሌርና ጀት ተመክተው፣ ነገር ግን እኛ ኢትዮጵያን በባህላዊ መሳሪያ ተወክተን በዱላ በድንጋይ በባልጩ ተዋግተን አሳፍረን ወደ ሀገራቸውን መልሳቸዋለን። ሁላችሁም ወደ ጦር ግንባር! ኧረ ወደ ጦር ግንባር ይፍረስ። ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። መብራቱ እኮ ጠፋብን። መቼ? ኧረ እስካሁን ነበር፣ አሁን ነው የጠፋብን። አሁን ነው ስራ የገባ ነው። ሄሎ መብራት ኃይል። አቤት። ምንድነው? ዘፈን እያዳመጥኩ እንዳለ መብራቱ ጠፋ። ደንበኛችን እስካሁን ዘፈን እያዳመጡ ነበር። አሁን ደግሞ ራሱን ያዳምጡ። ሄሎ መብራት ኃይል። አቤት። ዜና እያዳመጥኩ እንዳለ መብራቱ ጠፋ። አያስቡ ደንበኛችን፣ ዛሬ ከነጋ ምንም አዲስ ነገር የለም። ሄሎ መብራት ኃይል። አቤት። ፍቅርና በቀል የሚለውን ፊልም እያየሁ ግማሽ ላይ መብራቱ ጠፋ። ምን የሚለውን ፊልም? ፍቅርና በቀል። አዎ ደንበኛችን፣ ፍቅሩን ካዩ ይበቃል ብለን ነው። ሄሎ ፍሬንድ። አቤት። አማንነሻ? አዋ መርባት ኃይሎች፣ እኛ የቼላው ደጋፊ በጣም ነው የሚንወዳችሁ። ማለት ማታ መብራቱን እያጠፋችሁ ስራችንን በአግባቡ እንሰራ ስለሚታግዙን። ሌባ ታሪኬ ባንዴ ተቀየረልኝ። ኢትዮጵያ ቻው። አስተውል። ንግድ ባንክ ነው የዘረፍነው። ለመሆኑ ስንት ብር ነው የዘረፍነው? ወደ 1 ሚሊዮን ብር ገደማ። ጥሩ 600 ሺህ አንጣና የቀረውን አንተ ውሰድ። አይ ፕሮፌሰር፣ ፊቴ ሲሰፋ ጊዜ የገጠር ልጅ መሰልኩ። ምን ማለት ነው? የዝርፋ ያለኒ ፕላን እንደማይሳካ ታውቃለህ አይደል? እንዴ ያለኒ ፕላን። ኧረ በእናትህ ዝም በላይ አይደብርም እንዴ? አንተ እኮ በጀርባ በር ገባ ነበር ያልከኝ። በጀርባ በር ገብቼ ቢሆን ዘበኛው ይዞኝ ነበር። ተመልከት፣ እኔ የራሴን ፕላን አውጥቼ መንቀሳቀስ ነው። በጣራ በኩል ነው የገባሁት። ምን ይሄ ባንክ ቤቱን ስለሆነ? አዎ ባንክ ቤቱ ነው። አይ ከርቀት ሲታይ ግን የአረለ ጀጎል ግንብ ነው የሚመስለው። እና ምንም አታካፍለኝም ነው? ዝም በል በእናትህ፣ የድሃ ድምፅ ይረብሸኛል። ድሮም ሌባ ማለት ነው ሲካፈል ነው የሚጣለው። ለፖሊስ ነው ሁሉም ደውል በእናትህ ደውል። አንካሳ ዶር እንዳይቀርም ነው ደውዬ ማዚዝ በእናትህ ቶሎ በል። ማነው ሌባው? ይኸው አለቃ ዘራፊ ይኸውና ያዝልኝ። ይኸው መጣሁ። እንኳን መጣልኝ። አንተ ሌባው ምንድነው? ታሽ ንጹህ ሰው ታለባለህ። ስማት እኮ ነው ስማት። ማኪዬ ወይ ማኪ ማራኪ አሮና ራሽ በኮርኪ ሂዳንተ ገጣጣ ሰሚ ማኪዬ ሀያሉ ፍቅርሽ ገጣሚ አድርጎኝ ግጥም ገጠምኩልሽ። ሂድ በኩርኩም ብሎ እንጥሌን ያወረደልኝ ፍቅርሽ ርዕሱ ነው። አይሻልም በቴስታ ወሰን አልቦ ፍቅርሽ እንጥሌን ቢወርደው፣ እኔ ግን ከልቤ አንቺን ነው የምወደው። እኔና አንቺ ሆነን ቆርቆሮ ላይ ወጥተን እኔም ወዳለሁ። እናቴ ትሙት በስቲ ካልገጠምክ እኔ የምልህ ቤት ብቻ ነህ እንዴ? አዎ ብቻዬን ነኝ። ማንም የለም ብቻዬን ነኝ። አይ ጥሩ ነው፣ በቃ ራስህን አዳምጥ። አረ እኔ የምለው ማኪ ባንክ አካውንት አለሽ እንዴ? አዎ ንግድ ባንክ አለሽ? አዎ አለኝ። ታዲያ ከፋይዳ ጋር ያይዥዋ ገንዘቡ የት አለ? መጀመሪያ የሀገሪቱን ሚስጥር ያዘውን ሰነድ አሳልፈህ ስጠኝ። መጀመሪያ ገንዘቡ ስጠኝ። ገንዘቡ ተዘጋጅቷል። 50 ሺህ አንድ ላይ $100,000። ሀገርን በመሸጥ ብዙ አትቆጭ። እኛ ማንሸጣትም ቀጣዩ ትውልድ ይሸጣት ነበር። እንዳትንቀሳቀስ ምድር ሀገር ሻጭ እናጡት ነካሽ ባንዳውላ። እንዴት እናት ሀገራችሁ ለገንዘብ ስትሉ አሳልፋችሁ ትሰጣላችሁ? ወይኔም የኢትዮጵያ የእናቴ ቴዎድሮስ የነ ምኒልክ ሀገር ዛሬ ጀግና ከሀገሪቷ ላይ አልቆ ነው ብቻ ቀረው። ሄሎ ሾምበስ። አዎ ሌቦቹን የገቡበት ገብቼ እንጂ ከፍንጅ ያስካቸው። ሄሎ ኮንስታብል፣ ለይዛቸው ስል ለጥቂት አመለጡኝ። ዋው ካምፓስ እንዴ! ተቃውሞ ነው ድጋፍ ነው? አባት ላጣለን የሰላማዊ ሰልፍ መሳይ እና የምን ሰልፍ ነው? የካፌ ሰልፍ ነው። ከኋላ ገባ የጉድ ሀገር። እሺ የሰልፉ መጨረሻ የት ነው እንዴ? ከግቢ ወጥቷል እኮ እንዴ! ደግሞ እሺ ምንድን ነው? ምን ታሽቃብጣለህ? ወጥ ነው ማን እንግዲህ እያየሽ ነው። ይሄንን ነው ምን በለው። ምን ጠጣው በል። እንደው ጆግ ነገር የለም። ለሁሉም ቀን አያርክሽ ጠብጠብ ታረጊላቸዋለሽ እንዴ! ደግሞ ያኛው ምንድን ነው? አበና ምን አባያስተዋል? አዲስ የመጣው እንጀራ ጭብጦ የሚባለው ምግብ ነው። ኧረ ዋስጥኝ ምግቡ አነቀኝ። ኧረ አቴ ደግሞ ምን አይጣም ቡልፋት ሆኖ ውሃ እየበላው ይጠይቃል። ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። መጣው ደግሞ እዚህ ካርቦን ዳይኦክሳይድ የሆነ ክፍል። ኧረ ቲቸርን ካጨው ወይ 3ኛ የዓለም ጦርነት ተነሳሉ። አዋ ምን እሺ ያልሰማችሁ ነው? ወይኔ ቤትዬ ጉድሽ ፈላ። ከነ ድንግልና ልሞት ነው እንዴ? ይቅርታ ቤቲ ጦጦ ተንስቅም። ኧረ ቲቸር ግን የሩሲያውን የጦር ጀነራል አይተዋል? የቱ ይሄ አይኑ ሾረር ያለው አስበዋል? አሜሪካን አፈነዳሉ ብሎ አፍሪካን ሳይፈነዳ።
አራጌቴ ከኑሮ ውድነቱ የተረፈውንስ በሚሳኤል ሊጨርሱት ነው። ቲሸር አንተ ግን ጦርነቱ አላስፈራም። ማኔ ሰማ በ7000 ብር ደግሞ 8000 ብር የቤት ኪራይ እየከፈልኩኝ ነው። ሰማ ጦርነት ነን የመሰራች ነው። እብድህ እንዴ ቲሸር ዘንድሮ የኑሮ ውድነት አፍልቶል። ሳቅም ነው መረቅ ነው። አንተ እሱን ትላለህ። ቲሸር በላይ የኑሮ ውድነት አጨብሶት የፌስቡክ ስሙ ምን ብሎ ቢቀየሩ ጥሩ ነው? ምን አለው በላይ ሚሳኤል ናፋቂው እና ሶስት ሴቶች ደፈሩኝ ነው የምትለው? አዎ መርማሪ ነው እኮ ክብረ ንጽህና ያለው ወሰዱት እኮ ክስ በመስረት ፈልጋለሁ። በጣም እኮ ነው የሚገርመው። ጊዜው የተገላቢጦሽ ሆነ፣ ጊዜው ከፋ። እሺ ምን አይነት ሴቶች ናቸው ንገረኝ። አዎ መርማሪ አንደኛዋ 8 ቁጥር ወገብ ያላት በጣም የምታምር ነገር ነች። 8 ቁጥር ወገብ። ሁለተኛዋ ደግሞ ማለት ነው ብራዚላዊ ነገር ነች። እዚህ ጋር ንቅሳት አለባት። ኧረ ብራዚላዊ። ሶስተኛዋ ደግሞ ጸጉሯ ሉጫው ነው ረጅም ነገር ነው። እና ይህ ድርጊት የተፈጸመ ቤቱ ጋር አዎ መርማሪ ይኸው እዚህ መኮረቢያ ጋር ነው። አሁን ስንመለስ ካገኘን እንደግማለን ብሎ ዝቶ አስፈራርቶኝ ነው ደግሞ እንደገና ሁለተኛ ሰው። አዎ የጉድ ሀገር። እሺ ለመሆኑ ድርጊቱ ሲፈጸምበት ምን አይነት አለባበስ ነበር የለበስኩት? ያው ይሄን ጥቁር ቲሸርት ነው የለበስኩት መርማሪ። ይሄንን ጥቁር ቲሸርት? አዎ ይሄንን። በጣም እንዴ መርማሪ ምንድነው? ምኑ? ያኔ ማር ታይ ሞሪ ስልክ ቁጥሬን ከየት አገኘ? ማሪዬ በስቃ ያንቺን ቁጥር ለማግኘት ያረገጥኩት ደጅ ያልገባሁበት ጉድጓድ የለም። አረ እኛ በርጋ እኮ ዛሬ አዲስ የተቆፈረ ጉድጓድ አለ። እዛ አልገባህም። ና ግባ። አረጋድ ግን ምን ያህል ብትወደኝ ነው እንደዚህ አይነት ቆንጂዬም ቀልደኛ ሚስት የሰጠኝ? ሚስት ገና ከተዋወቀን እኮ 15 ቀናችን ነው። ትንሽ አልፈጠንክም? አረ ማሪዬ ደግሞ ትረሻለሽ። ነግሬሽ የለ እናቴ በውጥር አግባ ነው ወግ ማረግን አሳየኝ ነው። እናማ እንጋባ ምን እልህ ነው? አረ ማሪዬ ሙዳታሽ ዋናው እኮ ፍቅር ነው። ለሰው ልጅ ዋናው እኮ ፍቅር ነው። ፍቅርና ሚላጭ ሚሊዮን ፊልም ራሱ ላይ ለሰው ሲል ስታፍ ምናምን ራሱን ሸክ ያደረገው። እሺ ግን በአንድ ነገር ከተስማማክ? እስማማለሁ። ቤት አንተ ነው የምታጸዳው፣ ልብስ አንተ ነው የምታጥበው፣ ቂቤ አንተ ነው የምታነጥረው፣ አብሲት ጥለክ እንጀራው የምትጋግረው አንተ ነህ። ያለበለዚያ ግን ወደ እናቴ ቤት እመለሳለሁ። በሽታ አይመልስሽ። ወደ እናቴ ቤት እመለሳለሁ። ተመለሻ። ስትመለሽ ምን የሚጠብቅሽ መሰለሽ? 2 ባልዲ ሊጥ እኮ ነው የሚጠብቅ። እሱን ጋግረሽ ሲጨርሽ 3 ቢኛ ደግሞ ትጋግሪያለሽ። ሲስማ ቀርቶ ሲስሟታል። ዘጋሹ በሽታ ይዝጋሽ። ሄሎ ጤና ይስጥልኝ። 9 ሄሎ ፖሊስ። አቤት። 4 አንበሶች ቤቴን ሰብረው ገቡ። 4 አንበሶች? አዎ። እና አልበሉም? ፈጣሪ ይመስገን አልበሉኝም። ዝም ብለው እያዩኝ ነው። እሺ ስም ማን ነው? አቤል። ዳንኤል ብዬ ካለ። ሄሎ ፖሊስ። አሁን አንበሶቹ መባላት ጀመሩ። ሲስልኩ ለአንዱ አንበሳ አስተው እንካ ፖሊሱ ያናግራል። ሄሎ ምን ነው አንበሳው? ምን ነው የሰውዬ ምን አደረጋችሁ? ምህረት አድርጉለት። ልክ እንደ ዳንኤል። እርግጥ ነው ዳንኤል የፈጣሪ ሰው ነበር፣ ይሄኛው ግን አይደለም። ጤና ይስጥልኝ። 9 ሄሎ ፖሊስ። ባሌ ደበደበኝ። ይሄ የማይረባ ካዲያው ምን እያደረገ ነው? ኤሌክትሪክ ተበጥሶ እየቀጠለ ነው። ታዲያ ቆጣሪውን አታበሪውም? እሺ ጤና ይስጥልኝ። 9 ሄሎ ፖሊስ። ፍቅረኛ የሙሙን ቴሌግራም ግሩፕ ላይ ለቀቀብኝ። ምን? አሁን ነው ዝጉን ሲጮህ አሳየዋለሁ። እንካ ጉድ ነው ዛሬ ፖሊስ ይፈልጋል። ሄሎ ማን ግሩፕ ላይ ነው የለቀቀው? ምንድን ነው እዚህ ቤት ግን ዛሬም ሽሮ እንዴት ሰራው? ጭልፋ ብላ አፍና ትክፈል። አንቱሻ ዛሬ ተነስቼ ረግጬ እንዳለ አባኔ አላውቅም። በቃ የሚበላ ያልኩት የሚበላ ስጡኝ። እዚህ የሚበላ ስላችሁ ሊበሉኝ ነው እንዴ? አሃ መድኃኒዓለም ይሄ ልጅ ወይ ውሰደው ወይ እኔ ልላክልህ። ምንድን ነው ፈልጋችሁ እንጂ ፈልጌ ነው እንዴ ተወለድኩት? አዎ ለነገሩ አንድ ምን አጥፋ አልተሳሳትክም። ይሄ እንጂ ምንድን ነው ሴትዮ? እኔ ምን አደረኩት? ስንት ጊዜ ነው ኮንዶም ደርብ ያልኩ እምቢ ብለህ ይሄው አይስዌር ቱ ጋድ 4 ደርቤ ነበር አምልጦ ነው። ተው ለነገሩ ስህተትን ለማረም መቼም አይረፍድም። መጣው እዚህ ጠብቁኝ መጣው። ወይ ተመልከት ባሻ የኔ ውድ ልጅ እንዴት እንደራበው የኔ ውድ ምሳ እስኪደርስ ይሄን ጠጣ። አዎ ፕሮቲን አለው። መጀመሪያ እናንተ ቅመሱት። የተረገምክ